ከሚያዝያ 6 2017 ዓ.ም ጀምሮ በ3 ምዕራፍ ተከፋፍሎ የቤት ማህበራት ማደራጀት ይጀምራል ሲል የባህር ዳር ከተማ አስተዳደር አስታውቋል። በተያዘው ዓመት ከ500 በላይ ማህበራትን ለማደራጀት ይሰራል ሲልም ተቀዳሚ ምክትል ከንቲባ አቶ ጎሹ እንዳላማው ገልጸዋል። አረጋዊን ታደሰ ተጨማሪ አላት። ባለፉት ዓመታት የባህር ዳር ከተማን እድገት አንድ እርምጃ ወደፊት የሚያራምዱ ማህበረሰቡን ተጠቃሚ የሚያደርጉ በመሰረተ ልማት፣ በጤና፣ በትምህርትና በተለያዩ ጉዳዮች አመርቂ ስራዎች መሰራታቸውን የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ጎሹ እንዳላማው አመላክተዋል። ከተሰሩ ስራዎች ውስጥም ከ2006 ዓ.ም ጀምሮ የተደራጁ የቤት ማህበራትን የቤት መስሪያ ቦታ ተጠቃሚ ማድረግ ተጠቃሽ መሆኑን ጠቁመዋል። ይሁን እንጂ ካለው ችግር አንጻር አሁንም ማህበረሰቡን የቤት ባለቤት ለማድረግ መስራት አስፈላጊ መሆኑን ከተማ አስተዳደሩ ገንዘቡን ተቀዳሚ ምክትል ከንቲባው ተናግረዋል። በመሆኑም 2013 ዓ.ም ላይ ቆሞ የነበረውን የቤት ማህበር ማደራጀት ተግባር አሁን ላይ ዳግም እንዲጀምር መደረጉን በሰጡት ጋዜጣዊ መግለጫ አመላክተዋል። በተያያዘው ዓመት ከ500 በላይ ማህበራትን ለማደራጀት ይሰራል ያሉት ተቀዳሚ ምክትል ከንቲባው የማደራጀት ሂደቱ በ3 ምዕራፍ ተከፋፍሎ ይከናወናል ብለዋል። የመንግስት ሰራተኞች፣ የጸጥታ አካላትና የከተማው ነዋሪዎች በቅደም ተከተል የሚደራጁ ይሆናልም ነው ያሉት። ሚያዝያ 6 ጀምሮ ደግሞ የማደራጀት ስራ የምንጀምረው የመንግስት ሰራተኞች ይደራጃሉ። የመንግስት ሰራተኞች ተደራጅተው እንደተጠናቀቀ የጸጥታ አካላት በዚህ ከተማ የመኖሪያ ቤት ቦታ የማግኘት የተፈቀደላቸው አካላት እንዲደራጁ በተመሳሳይ ይደረጋል። የጸጥታ አካላት እንደተደራጁ የከተማ አስተዳደሩ ጎን ለጎን እየሰራ ያለው በሶስተኛ ደረጃ የምናደራጀው ነዋሪው ነው። ማደራጀት ከተከለከለበት ጊዜ አንስቶ ከ900 በላይ ማህበራት ተደራጅተው ተገኝተዋል ያሉት ተቀዳሚ ምክትል ከንቲባው እነዚህ ማህበራት ተቀባይነት የላቸውም ብለዋል። በመሆኑም እያንዳንዱ ግለሰብ ማስረጃውን የያዘ በአካል በመገኘት በተቋቋመው አደራጅ ኮሚቴ አማካኝነት በአዲስ ይደራጃል ነው ያሉት። ከአደራጅ መስሪያ ቤቱ የተፈቀደላቸው ባለሙያዎችና አመራሮች እና የከተማ አስተዳደሩ ይህንን እንዲመራ ካስቀመጠው ኮሚቴ ውጭ ተደራጅቶ የሚመጣ ማህበር ሊኖር አይችልም። ቢኖርም ተቀባይነት የለውም። በደላላ የሚደራጅ ማህበርም የለንም። በጉዳይ አስፈጻሚ የሚደራጅ ማህበርም የለንም። የሚደራጁ እና ህጉ የሚፈቅድላቸው ሰዎች በግንባር ቀርበው ብቻ በመመዝገብ በግንባር ማሟላት የሚገባቸው ማስረጃዎች አሟልተው የከተማ አስተዳደሩ ህብረት ስራ ማህበራት ጽፈት ቤት ቀርበው በግንባር በሚገለጽላቸው ማስታወቂያ መሰረት ማሟላት የሚገባቸውን አሟልተው የሚመዘገቡ ይሆናል። የመንግስት ሰራተኞችና የጸጥታ አካላት ከሚሰሩበት ተቋም ማስረጃ ማምጣት አለባቸው ያሉት አቶ ጎሹ እንዳላማው የከተማው ነዋሪ ደግሞ እስካሁን የነበረው የነዋሪነት መታወቂያ ብዙ ችግር ያለበት በመሆኑ አዲስ ዲጂታል መታወቂያ ካወጣ በኋላ ምዝገባው የሚከናወን መሆኑንም አመላክተዋል። የከተማ አስተዳደሩ የነዋሪነት መታወቂያ 100% ይቀየራል። ይህንን ለማድረግ ከክልሉ ሳይንስና ቴክኖሎጂ ኢኖቬሽን ቢሮ ጋር በጋራ ራሱን የቻለ ሶፍትዌር ለምቷል፣ ተጠናቋል። የሁሉም መታወቂያ የሚቀይሩ የከተማችን ነዋሪዎች ባሻራ እና ፎቶግራፍ ራሱ የሚወስድ ሆኖ የተዘጋጀ ነው። ይሄ የማሽነሪና ሌሎች ግዢዎች በሁሉም ክፍለ ከተሞች ተሰርተዋል። በቅርብ ቀን የከተማ አስተዳደሩ ይፋ በሚያደርገው ጊዜ ጀምሮ በተገደበ ጊዜ የነዋሪነት መታወቂያ ይቀየራል ማለት ነው። የነዋሪነት መታወቂያ ተቀይሮ እንደተጠናቀቀ ሁሉም እድሜያቸው የደረሰ በቤት ማህበር የመደራጀት መብት የተፈቀደላቸው የከተማችን ነዋሪዎች በግንባር ቀርበው እንዲደራጁ ይደረጋል ማለት ነው። መደራጀት የሚፈልግ ግለሰብ ዝርዝር መረጃዎችን ከባህር ዳር ከተማ አስተዳደር ህብረት ስራ ማህበራት ማስፋፊያ ጽፈት ቤት የሚያገኝ ይሆናልም ተብሏል።